በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 10 ደራሲ ሸረፈዲን እናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። በእኩለ ሌሊት የሚኪን የጣርና የድረሱልኝ ድምፅ የሰማችሁ ሂዊ ሚኪ ብላ ጮኸች። ደግነቱ ልጇ ማርያማዊት ወይዘሮ በለጡ ቤት ስለተኛች ነው እንጂ የኔ እናቷን ጩኸት በደረቅ ሌሊት ብትሰማ በሽታ ላይ ልትወድቅ ትችል ነበር። ሂዊ ከመኝቷ በርግግ ብላ ተነሳችና ጨርቄን ማቄን ሳትል እየሮጠች ወጣች። እግረ መንገዷንም ስራ አልፈታችም። አምቡላንስ ደውላ ጠራች። እንደደረሰች ሚኪ ወለሉ ላይ ተዘርሯል። እንባዋን መቆጣጠር አልቻለችም። እንባዋን ዘረገፈች። ከአንገቱ ቀና አድርጋ አቅፋው ማልቀሷን ቀጠለች። ሚኪ አይኖቹ ሽፋሽፍቶች ተከድነዋል። ሰውነቱም ዝርግት ብሏል። ግን ምንም ቢሆን ልቡ ትሰራለች። ሂዊ ጡላት እንደማየት ተስፋን ሰንቃ አምቡላንሱን መጠበቅ ያዘች። አምቡላንሱም ከትንሽ ደቂቃ በኋላ መጥቷል። ሰራተኞቹ ወርደው የመጀመሪያ ሕክምና ካደረጉለት በኋላ የልብ ምቱ ሳትቆም በከፍተኛ ፍጥነት ወደ ሆስፒታል ይዘውት ሄዱ። የሌሊት ተረኞች ድንገተኛ ክፍል አስገብተውት ሕክምና ተደረገለት። አዎ ሚኪ አይኑን ባይገልጥም የልብ ምቱ ግን ተስተካክሏል። አሁን ላይ ሰውነቱ ኤክስሬ እየተነሳ ነው። ዶክተሩ ፊት ላይ እንደሚታየው ሁሉም ነገር ሰላም ይመስላል። ዶክተር ጓደኛው ነኝ፣ ሂዊ እኔ ነኝ፣ እዚህ ያመጣሁት እኔ ነኝ፣ እንዴት ነው አለችው እየተርበተበተች። አይዞሽ ሁሉም ነገር ሰላም ነው። የውስጥ አካሉ ተጎድቷል ብለን አስበን ነበር። ከተወሰኑ የአጥንት ስብራቶች በስተቀር ደህና ነው። ከምልሽ በላይ ጠንካራ ሰው ነው። አሁን ነቅቷል? ማየት እችላለሁ? አይ አልነቃም፣ ግን በጥቂት ቀናት ውስጥ ይነቃል። ስብራቱም በመድኃኒት ቀስ እያለ ይጠገናል። ግን ሂዊ መጥፎ ነገር እንዳያሰማት በልቧ ፈጣሪዋን እየተማጸነች አፏን ከፍታ እያዳመጠችው ነው። ግን ታካሚው ላይ ከፍተኛ ድብደባን የደረሰበት ሕይወቱን ሊያጣ ይችል ነበር። ስለዚህ ለፖሊስ አሳውቃለሁ፣ የምታውቂውን እንድትነግሪያቸው። ሂዊ የጭንቀቷን ኦፍ ብላ በረጅሙ ተነፈሰችና እሺ ችግር የለውም የማውቀውን እናገራለሁ አለችው። ሂዊ እዛው ሆስፒታል ወንበር ላይ በብርድ ኩርምት ብላ አደረች። እንቅልፍ የጣላት ጎህ ሊቀድ ሲል ስለነበር ጥልቅ እንቅልፍ ውስጥ ገብታለች። የሰዎች መተረማመስና የኮቴ ድምፅ ሂዊን ከእንቅልፏ ነቃት። አይኗን እያሸች ቀና ስትል ሆስፒታሉ በሰዎች ተሞልቷል። በውስጥ ቱታ ብቻ ሆስፒታል የወጣችው ሂዊ ያደረገችው ልብስ ትዝ ሲላት ደነገጠች። ግን እንዳሰበችው አልነበረም። ሰውነቷ በብርድ ልብስ ተሸፍኗል። ብርድ ልብሱን ያለበሳት ሰው በውስጧ አመሰገነችው። ስልኳን አውጥታም ለትዬ በለጡ የቤት ስልካቸው ላይ ደወለች። ሄሎ ሂዊ ነኝ እትዬ። ልጄ ምን ነው በደረቅ ሌሊት እየጮሽ የሮጥሽው? እኔማ ተከትዬሽ ወጥቼ ስትሰወሪብኝ ጊዜ ተመለስኩ። ደህና ነኝ እትዬ በለጡ፣ ሆስፒታል ነኝ ያለሁት። ምን ሆንሽብኝ ልጄ? አሁኑን እመጣለሁ፣ ንገሪኝ ሆስፒታሉን። አይ እኔ ምንም አልሆንኩም። ባለፈው ቤት የመጣው ልጅ ሚኪን አስታወሱት? ድብደባ ደርሶበት ነው። አሁን ጥቁር አንበሳ ሕክምና የተደረገለት ነው። ምን ነው ልጄ? ምን ጦስ ውስጥ ወደቀ? ወይኔ ልጄ፣ እና ሳንቲም ቢጤ ይዤልሽ ልምጣ? አይ አያስፈልግም። እርሶ እዛው ሆኖ ልጄን ይዩልኝ፣ ጸሎት አድርጉለት። ብቻ በሌሊት ልብስ ስላደርኩኝ ለሰፈር ልጆች የምለብሰው እንዲልኩልኝ ነው። ደግሽ ልጄ፣ አምላክ ይማረው። ጠንከር በይ ልጄ፣ ቶሎ ይሻለዋል። አሜን ትዬ፣ ደህና ዋሉ። ስልኳን ዘግታ ቀና ስትል ነርሷ ከስሯ ቆማለች። እንዴት አደርሽ? አንዴ ብርድ ልብሱን ሰጪኝ አለቻት። ነርሷ ፈገግ በማለት ይመስገን በሚገባ ብላ ከብርድ ልብሱ ውስጥ ወጣችላት። ዶክተሩ ታካሚውን እንድታዩ ስለፈቀደ መግባት ትችላለሽ፣ ግን ለ5 ደቂቃ ብቻ ነው።
እሺ አመሰግናለሁ። ሂዊ ገብታ ሚኪን ስታየው ሆዷ ተገለባበጠባት። ሙሉ ሰውነቱ በፋሻ ተጠቅልሏል። ሲያዩት ሊቀበር የተገነዘ አስክሬን የሚመስለው። ሂዊ ወለሉ ላይ ተንበረከከችና ተንሰቅስቃ አለቀሰች። ሚኪ እባክህ ተነስ፣ አንተን እንዲህ ሆነ ማየት ያማል። እባክህ ተነስ። ያልከኝን ረሳኸው? መጥፎ ሰዎችን ከድርጊታቸው ሳናስቆም ምንም አንሆንም ብለኝ ነበር እኮ። ረሳኸው? ማርያማዊትን እጠብቃታለሁ ብለኝ ነበር እኮ። አንተ ከሌለ እኔ ምን ሆናለሁ? እኔና ልጅ እኮ በጣም ነው የምንወድ። እባክህ ተነስ። ለቅሷ ውጭ ድረስ ይሰማል። ነርሷ ወዲያው ገብታ እንድትወጣ አደረገቻት። ውጭ ላይ ሆና እየጠበቀች ሳለ ባርች የሚባለው የሰፈሯ ልጅ ልብሷን ይዞላት መጣ። ነርሷ ልብሷን እንድትቀይር የሆነ ክፍል አመቻቸችላትና ቀይራ ወጣች። ፖሊሶች በዶክተሩ ተደውሎ በተነገራቸው መሰረት ሆስፒታል መጡ። ሂዊንም ቃሏን ተቀበሏት። ያየችውን ነገር አንድም ሳታስቀር ነገረችው። ፖሊሶቹ ወንጀለኛውን ለመያዝ አጥጋቢ የሆነ ፍንጭ ስላላገኙ ታካሚው ሲነቃ በድጋሚ እንደሚመጡ ነግሯት ተመለሱ። ሚኪም ከተኛ 4ኛ ቀኑ ነው። ቁስሉ ጠፈፍ እያለለት ቢሆንም አልነቃም። ሂዊም ካጠገቡ ሳትለየው ከዛሬ ነገ ደህና ይሆናል እያለች እየጠበቀች ነው። በተኛ በ4ኛው ቀን ሂዊ ሚኪ ላይ የሆነ እንቅስቃሴ አየች። የእጆቹ ጣቶች እየተርገበገቡ ነው። ከንፈሮቹም በትንሹ እየተንቀሳቀሱ ነው። ከወንበሯ ተነስታ ሚኪ እያለች እጁን ስትጨብጠው ሚኪ ድምፅ አወጣ። እየደጋገመ ያለማቋረጥ ሰላሜ ሰላሜ ማለት ጀመረ። ሂዊ ነርስ፣ ዶክተር እየጮች ተጣራች። ሐኪሞቹ ችግር የተፈጠረ መስሏቸው እየተንጋጉ መጡ። ግን በተቃራኒው ነው የሆነው። ሁሉም ደስ አላቸው። ዶክተሩ ሰላም የምትባለዋ ልጅ ብትመጣ የተሻለ እንደሚሆን ለሂዊ ነገራት። ሂዊ ሚኪ ሰላም ስለማለቱ ግድ አልሰጣትም፣ ቅናትም አልተሰማትም። ምክንያቱም የሚኪ መናገር በደስታ አስክሯታል። ስለ ሰላም የማሰላሰያ ጊዜ አላገኘችም። አሁን ጭንቋ ሰላምን ከየት እንደምታመጣት ነው። ሚኪ እንኳን ሰላም ስለምትባል ሴት አንስቶባት አውቅ። ጥቂት እንዳሰበች እጇ ላይ ያለው የሚኪ ስልክ ትዝ አላት። ስልኩን ከፈተችውና ኮሎግ ውስጥ ገባች። ነገር ግን ስክሪኑ ስለተሰነጣጠቀ ምንም ነገር አላሳያትም። በግምት አንድ ቁጥር ላይ ደወለች። በግራ እጇ የያዘችው የራሷ ስልክ ጮኸ። ዘጋችና መልሳ ሌላኛው ቁጥር ላይ ደወለች። አሁን ጠራ። ሰላም እንድትሆን በመመኘት እስኪነሳ በትዕግስት ጠበቀች። ከጥቂት ጥሪ በኋላም ተነሳ። ሄሎ፣ አቤት። ከወዲያኛው የስልክ ጫፍ የተሰማ ቀጭን የሴት ድምፅ ነበር። ሄሎ፣ ሰላማዊት ነሽ? አለቻት ሂዊ። አሁን ነኝ ማልበል አለች ሰላም በትህትና። እኔ የሚኪ ጓደኛ ነኝ። ሰላም አላስጨረሰቻትም። ሚኪ የት ነው? ሆስፒታል ነው። ተጎድቶ ከተኛ 4ኛ ቀኑ ነው። ዶክተሩ ሰላማዊት ብትመጣ የተሻለ ይሆናል ስላለ ነው እየደወልኩልሽ። ፍቃደኛ ከሆንሽ ጥቁር አንበሳ ሆስፒታል ነን፣ ትመጪ ስትላት፣ ሰላም ቆይ ሚኪዬ ምን ሆነ ብላ ለቅሶ አለቀቀችው። ሂዊ ስልኩን እንደዘጋች እፎይታ ተሰማት። ወደ ሚኪ ክፍልም አመራች። ሚኪ አሁንም ያለ ማቋረጥ የሰላምን ስም ይጠራል። ሂዊ ወንበሩ ላይ ቁጭ ካለች በኋላ ሰላም ማናት? ከሚኪስ ጋር ምንድነው ግንኙነቷ? ለምንስ እየደጋገመ ስሟን ይጠራል? አእምሯን በጥያቄ ወጠረችው። ፍቅረኛው እንደማትሆን ራሷን ለማሳመን ብትሞክርም ፈርታለች። አዎ ሰላም ከተደወለላት ከግማሽ ሰዓት በኋላ ሆስፒታል ደርሳለች። አእምሮን የሚያኮላሸው ውበቷ እንዳለ ቢሆንም ጉስቁል ብላለች። አይኖቿ ቀልተዋል፣ ፊቷ ገርጥቷል፣ ጸጉሯ ተመሰቃቅሏል። ለቀናቶች እንዳለቀሰች ታስታውቃለች። ሰላም እየሮጠች ሚኪ ላይ ተደፋች። እሪቷን ለቀቀችው። ሚኪ እኔ አልጋ ላይ ልተኛለህ። ያልፈለግኩ ቦታ እኮ አልነበረም። ስልኬን ያላየሁበት ሰከንድ ደቂቃም አልነበር።
በዳድ ምክንያት የተወከኝና የጠላኝ መስሎኝ ነበር። ያላነባሁበት ደቂቃ አልነበረም። ምን ነው እንዳሰብኩት በሆነ። በዚህ ሰዓት ሚኪ ሰላሜ ሰላሜ ይላል። አለሁልህ የኔ ጌታ፣ አጠገብህ ነኝ፣ መጥቼልሃለሁ። ምንም አትሆንብኝም። ታስታውሳለህ? ገና ብዙ ነገሮች አሉን ብለኸኛል። አምናለሁ። ብዙ ልጆች ይኖሩናል። እንደፈለግከው የመጀመሪያ ልጃችን ወንድ ነው የሚሆነው። አውቃለሁ። በሚገባ ታቅፈዋለህ። ሰላም እያለቀሰች ግንባሩን ጉንጩን ትስመው ጀመር። ሁሉንም ነገር ስትከታተል የቆየችው ሂዊ ውስጧ ነደደ። ቅናት አእምሯ ላይ አጫረባት። ጸጉሯን ይዛ ልትቦጭቃት ሁሉ ፈለገች። አየር ወደ ውስጥ ስባ ራሷን አረጋጋችና ይቅርታና አንቺ ግን ማነሽ? ማን ስለሆንሽ ነው እንዲህ የምትሆኙ? አለቻት። ሰላምም ከሚኪ ሰውነት ላይ ቀና ብላ አየቻት። አንቺ ነሽ የደወልሽልኝ? አለቻት ጥያቄዋን ችላ በማለት። አዎ እኔ ነኝ የደወልኩልሽ። ሰላም ተጠግታ ሂዊን አቀፈቻት። ስላሳወቅሽኝ በጣም አመሰግናለሁ። ምን ያህል እንደረዳሽኝ አታውቂም። በሰላም ሁኔታ ሂዊ ልቧ ለዘብ አለ። ምንም አይደል፣ ተረጋጊ። አሁን እኮ ደህና ነው። ወገቧን በእጇ መታ መታ አደረገቻት። ዶክተሩም ወደ ክፍሉ ሲገባ ሰላም ሂዊን ለቀቀቻት። ሰላማዊት የምትባየው አንቺ ነሽ? አላት ዶክተሩ መነጽሩን እያስተካከለ። አሁን እኔ ካልተሳሳትኩ ፍቅረኛው ትመስኛለሽ፣ ወይም ባለቤቱ። አይ ፍቅረኛው ነኝ። ኦኬ ጥሩ። እስኪ እሱን ሊያነቀው የሚችል ጥሩ ትዝታችሁን አስቤ። ሰላም ትንሽ እንደማሰብ አለችና ሁሌም የሚያንጎራጎርልኝ ሙዚቃ አለ። በዚያ ላይ የመጀመሪያ ምሽታችን በዚሁ ሙዚቃ ነበር። ሂዊ ሰላምን እያዳመጠች ሳጋነቃት። አይኖቿን ባቀረሩ። ስለዚህ እንሞክረው አሰሙ አላትና ወጣ። ሰላም ሞባይሏን አውጥታ ሙዚቃውን ከፈተችው። ከዛም በቅርብ ርቀት ጆሮ ጋር አደረገችው። ያ የትዝታ ዘፈን ተለቀቀ። ክፍል ውስጥ ለስለስ ብሎ ይንቆራቆር ጀመር። አዎ ሰላምና ሚኪ ጀልባው ላይ ውብ በሆነው ምሽት አብረው የተወዛወዙበት ነው። በድንገት ግን ጀልባዋ ትነቃነቃለች። ሚኪ ወጣ ብሎ ሲመለከት ከባድና አስፈሪ ዝናብ እየዘነበ ነው። ንፋሱ ኃይሎ ጀልባዋን ከወዲያ ወዲህ አንገላታት። ወዲያውም ግፊት አድሮባት የውሃው ጥልቅ ክፍተት ላይ ጣላት። ሰላሜ ጀልባዋ ልትሰምጥ ነው፣ ቶሎ ይህንን አጥልቂ፣ እንድትንሳፈፍ ይረዳሻል። ሁለታቸውም ቶሎ መንሳፈፊያውን አድርገው ከጀልባዋ ሊወጡ ሲሉ ከየት መጣ የማይባል ማዕበል ጭራውን አቅንቶ ሊናደፍ የተዘጋጀ ኮብራ እባብ አንገቱን አቆላማ አጠገባቸው ደረሰ። ሚኪ ሰላምን እጇን ይዞ በፍጥነት ወደ ውሃው ተወረወረ። ጥንዶችን ያላገኘው ማዕበልም ጀልባዋን ገለባበጣት። ሚኪና ሰላም የለበሱት መንሳፈፊያ የሆነ የባህር ዳርቻ ወስዳ ጣለቻቸው። ሚኪ ምንም ባይሆንም ሰላም ግን ብዙ ውሃ ጠጥታ ትንፋሿ ጸጥ ብሏል። ሚኪ ከውሃ ውስጥ ታግሎ ሽሯማ ወደ ሆነችው ዳርቻ አስተኛት። ትንፋሿን ለመመለስም ይታገል ጀመር። ሰላሜ ትንሽ እንዲህማ ጉዳት ሰሪኝም። አየር እየለገሳት ነበር። ሁለት እጆቹን አነባብሮ ደረቷን ወደ ታች ይጭናል። አየር ሊሰጣትም አሁንም ይታገላል። በመጨረሻም ሰላሜ ብሎ በመጮህ ካንቀላፋበት ተነሳና በቂጡ ቁጭ አለ። ሆስፒታል ውስጥ ያሉ ሰዎች በጩኸቱ ተደናገጡ። ሰላምና ሂዊም ተአምር ሆነባቸው። ባሉበት ጥቅም የሌለው በድን ሆነዋል። ሚኪ ከዚህ አስፈሪ ቅዠቱ ሲባነን ግራ ተጋባ። ምድረ በዳው ደሴት የለም፣ ውሃውም የለም። ጥቅጥቅ ያለው ጫካም አልታያለው። ዙሪያ ገባውን እየቃኘ ሰላሜ ሰላሜ ይላል። እዚህ ነኝ እኮ ይሄው አለው ይሄን ጌታ። እጁን ያዝ አደረገችው። ትኩር ብሎ አያት። ሰላም ደህና መሆኗን አረጋገጠ። የት ነኝ? እዚህ ምን እየሰራው ነው? በጥያቄ አጣደፋት። ዶክተሩ ጩኸቱን ሰምቶ ሲገባ ሚኪ ነቅቷል።
ሚኪ ጥያቄውን ቀጥሏል። እዚህ ምን እያደረግኩ ነው? ምን እየሆነ ነው? ዶክተሩ ተረጋጋ፣ ሆስፒታል ያለኸው ለጥቂት ቀናት ራስህን ስተህ ነበር አለው። ምን ሆኜ ነው ራሴን የሳትኩት? ተረጋጋ፣ ትንሽ ረፍት አድርግ፣ ወደ ራስ ስትመለስ ሁሉንም ታስታውሳለህ። ፈጣሪ ማረህ ብሎት ለነርሷ መስጠት ያለበትን መድኃኒት ነግሯት ወጣ። ሰላምም ህዊም የደስታ ማዕበል ጠራርጎ ሊወስዳቸው ምንም አልቀራቸውም። የሚያፈቅሩት ሚኪ በመንቃቱ እንስቶቹ ደስታቸውን ለመግለጽ ተቃቀፉ። ህዊ ጠጋ ብላ ሚኪ እንኳን ፈጣሪ ያተረፈህ አለችው፣ ፊቷ በደስታ እያበራ። ሚኪ አሁን ወደ ራሱ እየተመለሰ ነው። ሁሉንም ነገር መለየት ችሏል። አመሰግናለሁ ህዊ አላት። ሰላምን ሮጣ እንዳታመልጠው በሚመስል መልኩ እጇን ጠንከር አድርጎ ይዞ። ህዊ ሰላም በፍቅር አይን እያየችው ስትሰማ ቆማ መመልከት አልቻለችም። በቃ ሰላም፣ አንቺ ከጎኑ ካለሽ እኔ ልሂድና ቤቱን ላጸዳዳ። ህዊ ቦርሳዋን አንጠልጥላ ከክፍሉ ወጣች። ወደ ቤት እየሄደች ዛፍ ስር አረፍ ብላ ነባች። ሚኪ አንተ እንደ እህትህ እንደምታየኝ አውቃለሁ። ስህተቱ የኔ ነው። ግን ምን ላድርግ? ደግነትህና እንክብካቤ አሸነፈኝ። ስቅስቅ ብላ ለቀሰች። ግን አታስብ፣ ራስ ወዳድ አልሆንም። ሰላምን ምን ያህል እንደምትወዳት አውቃለሁ። እሷም ትወዳለች። እንዴት እንደምትተያዩም ተመልክቻለሁ። በእናንተ መሃል ገብቼ ደስታህን ልነጥቅህ አልሻም። አንተን ለመርሳት እሞክራለሁ። ልክ እንደምታስበኝ ጥሩ እህትና አጋር እሆናለሁ አለችና እንባዋን እየጠራረገች ከዛፉ ስር ተነሳች። እርምጃዋንም ቀጥላ ቤት ደረሰች። ከሚኪ የፈሰሰው ደም ወለሉ ላይ እንደረጋ ነው። ደሙ ብዛቱ ላይን ይከብዳል። ቤቱ ለትንሽ ቀን ስለታፈነ ለአፍንጫ የሚከብድ ሽታ ይሸት ነበር። ህዊ መስኮቶቹን ከፋፍታ ለማናፈስ ሞከረች። የታፈነው ቤት አየር ሲያገኝ ሽታው ረገብ አለለት። ከዛም ወደ ስራ ገባች። በባልዲ ውሃ እየጨመረች ደሙን ከወለሉ ላይ አጸዳቸው። የወዳደቁትን ዕቃዎች አንስታ እያስተካከለችና የተሰባበሩትን ደግሞ እያስወገደች ቤቱን ወደ ቀድሞ ይዘቱ ለመመለስ ለፋች። ልፋቷም ሰምሮላት ቤቱን ፏ አድርገዋለች። ዕጣንና ሰንደል በመለኮስ መጥፎ ሽታውን አስወገደች። ጥሩ መዓዛ ያለውን የቤት ውስጥ ሽቶ ሁሉም ክፍሎች ውስጥ አርከፈከፈችበት። ሽታውም ጥሩና ለአፍንጫ ተስማሚ ሆነ። ሂዊ በድካም የዛለ ሰውነቷን ለማሳረፍ ሶፋው ላይ ጋደም አለች። ግን አንድ ነገር ግር ብሏታል። ሚኪን እንዲህ ያደረገው ማን ነው? ዘራፊዎቹ ናቸው እንዳት ቤት ውስጥ የጎደለ ዕቃ አልነበረም። መኩሪያው ነው ብላ እንዳታስብ መኩሪያው ሚኪ እየሰለለው መሆኑን በምንም ተአምር ሊያውቅ አይችልም። ሂዊ ተወዛገበች። ይህንን ጥያቄን እንግዲህ ሚኪ ራሱ ነው ሊመልስልኝ የሚችለው አለችና ቤቱን ቆልፋ ወደ ቤቷ አመራች። የናፈቀቻትን ልጇን እናቷን እትዬ በለጡን ለማግኘት እርምጃዋን ፈጠን አደረገችው። የግቢያቸው የቆርቆሮ መዝጊያ ሲከፈት የሰሙት እትዬ በለጡ እንደ ልጃቸው የሚያዩት ሂዊ መሆኗን አውቀው ደጃፋቸው ላይ ጠበቋት። እትዬ በለጡ ሂዊን እንዳዩት ደህና እንዳልሆነች ተረዱ። ልጄ ምን ሆነሽ ነው? ያ ልጅ አንድ ነገር ሆነ እንዴ? አሏት ከላይ እስከታች አብጠርጥረው እየተመለከቷት። አይ ምንም አልሆነም፣ እንደውም ነቅቷል። እሰይ እሱ ምን ይሳነዋል? አሉት እየበለጡ እጃቸውን ዘርግተው። ታዲያ ልጅ ምን ነው ከፋሽ? ደስታው ይሆናላት ይሄ። አይ ልጅ አትደብቂኝ፣ ንገሪኝ። እኔ እኮ አንቺን በደንብ አውቅሻለሁ። አንድ ነገርማ አለ እትዬ፣ ሚኪ የሚወዳት ፍቅረኛ አለችው። ሂዊ ሆድ ባሳት። እትዬ በለጡ ደገፍ ካሉበት ድንጋይ ወገባቸውን አላቀው በፍጹም ፍቅር ልክ እንደ እናቷ አቀፏት። ልጄ ይቅር በይኝ፣ እኔ ነኝ ልጁን እንዳትተዩ ብዬ ገፋፋውሽ። እኔማ ምኑን አውቄ፣ ጥሩ ማድረጌ ነበር። አይትዬ እርሶ ምንም አላጠፉም። እርሶ ሳያውቁት በፊትም አፍቅሬው ነበር። ግን ሂዊዬ ልጅቷን የሚያፈቅራት ይመስልሻል? አዎ ከሚሉት በላይ በጣም ነው የሚወዳት። ታዲያ ምን ተሻለ ልጄ?
አይጨነቁት እረሳዋለሁ። ይልቅ ልጄ የት ናት? ናፍቃኛለች። እስካሁን ስትጫወት አርፍዳ አሁን እንቅልፍ ወስዷታል። እሺ አንዴ ይቻት ልምጣ። ሂዊ ማርያማዊትን ለማየት እትዬ በለጡ ቤት ገባች። እትዬ በለጡ ትክዝ ብለው ከተመለከቷት በኋላ ተከትሏት ወደ ውስጥ አብሮ ዘለቁ። ክፍል 11 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።